ያጣደፉት ነገር ሙራፋ ያጎኝም ፉቅሬ ፉቅሬ በስታል ሎኔ አላማረኝም ያጣደፉት ነገር ሙራፋ ያጎኝም ፉቅሬ ፉቅሬ በስታል ሎኔ አላማረኝም። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሀሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዞንላችሁ ወጣን። እንግዲህ በፍቅር ክንፍ ወለ የነበረት ዶናልድ ትራምፕ እና ኤለን መስክ ነው። እንግዲህ ዓለም በሙሉ አጀብ አሰኝቶ ነበር። አጀብ እንግዲህ ስውሩ ምክትል ፕሬዚዳንት እስከመባል ድረስ አሜሪካን ከጀርባ የሚመራት እስከመባል ድረስ ተደርሶ ነበር። ኤሎን መስክና ዶናልድ ትራምፕ የነበራቸው ፍቅርና መደጋገፍ በጣም ለየት ያለ ነበር። ነገር ግን አሁን ወደ ጠላትነት ብቻ ሳይሆን ወደ መጠማመድ፣ ወደ አደገኛ ጸብ ሁሉ እየሄድ አንዱን እስከ ማስፈራራት ሁሉ ደርሷል። ይጎርማል። ስድቦ፣ ንትርኮ፣ ብሽሽቆ እንኳን ሰላምታው 6 ወር ያልበቃው ፍቅር ብን ብሎ ገደል ጎባላችስ ብን ብላ እና ብዙ ጊዜ እንደዚህ አይነት ነገር ኢትዮጵያ ውስጥ አያለም። የሆነ የኢትዮጵያን መንግስት አብይን ለማብሸቅ ህወሓትና ኤርትራ ወይ ደግሞ ደብረጽዮንን ለማብሸቅ ኤርትራና ኢትዮጵያ ወይም ደግሞ አማራን ለማብሸቅ የሆነ የኦሮሞ አክቲቪስቶችና የትግራይ አክቲቪስቶች እንደገና ደግሞ ኦሮሞን ለማብሸቅ የሆነ አማራ አክቲቪስት ከትግራይ አክቲቪስት የሆነ እንዲ ጥሉፍልፎች የትም አይደርስም። በእውነተኝነት ላይ የተመረከዘ ግንኙነት ብቻ አለው፣ ግልጽ የሆነ ግንኙነት እንጂ የጠላት ወዳጄ ነው ለኔና እናንተ ሰብሰብ ብለን ለዚህ ሰውዬ እንጥመደው እኔና አንተ ደግሞ ከሱ ጋር እሱና እሱ ደግሞ ከሱ ጋር እንደዚህ ያለ የትም አይደርስም። ለምን? በመርህ ላይ አይደለም። አሁን ዶናልድ ትራምፕና ኤሎን መስክ የገቡበት ግንኙነት በመርህ ላይ የተመረኮዘ አይደለም። ጥቅመኝነት ነው ያገናኛቸው። ጥቅመኝነታቸው ደግሞ ረጅም መንገድ መሄድ አልቻለም። ዓለም እያየ ዓለም እየሰማ እንካ ሰላምታ በሚንታ ንትርክ ውስጥ ገብ ማለት ነው። ጭራሽ ቪዲዮ አለኝ አንተ የድሮ ቪዲዮ አለኝ አፈ እንዳትከፍቱሉ አፈን ዝጋ ያንተ ሚስጥር እኔ ጋር አለ ሌላ ነገር አራለ በልና ሌላ ፋውል ውስጥ ነው እንገባታል። እና በመርህ ላይ ያልተመረኮዘ ግንኙነት ምን ፋይዳ የለው። አማራን ለማብሸቅ የሆነ የትግራይ አክቲቪስትና የኦሮሞ አክቲቪስት ኦሮሞን ለማብሸቅ የሆነ አማራ አክቲቪስትና የትግራይ አክቲቪስት ከሀዲያ አክቲቪስት ከሲዳማ አክቲቪስት የሆነ የቡሽሽቅ ቶራ ነው። ቶራ ብሽቅ ፖለቲካ ነው። አይቻለሁ። አሁን በዚህ 1 ዓመት 2 ዓመት ውስጥ የማይመስሉ ሰዎች ተጣምረው የሌለ በፍቅር እፍ ለማለት ይሞክራል። አሁን እነ ለዛ የሚሄዱበት መንገድ ሌሎች የሚሄዱበት መንገድ ነው። ጣቃራ ነው። በጣም የሚያሳፍር ነው። እኛ እውነቱን እናውቃለን። እውነቱን ምን በልባቸው ያለው ነው የምናውቅ። ለምሳሌ ህወሓቶቹ በምንም ተአምር ከኤርትራ ጋር ፍቅር ሊሆን አይችልም። በምንም ተአምር ማለት ነው። በምንም ተአምር እውነቱን እነሱም ያውቁታል፣ እኛም እናውቃለን። ነገር ግን እችን ጊዜ ለማለፍ ሲባል እንደ የኢሳያስ እግሩንም ቢሆን ልሰነው አጥበነው ለቁልቀነው በእንባችን ጭምር አርቆሰን እግሩን አጥበነው እችን ጊዜ እንለፍ ነው። ያ ይሆነው በሐቀኝነት በግልጸኝነት ላይ መሆን ያለበት ግልጽ። በቃ ያጠፋውን ፊት ለፊት ተነጋግረህ እኛ አጥፍተናል፣ መታሰር ካለብን እንታሰር፣ በድሎናል፣ መካስ ካለብን እንካስ፣ ግልጽ እንጂ ይሄ ጥቅመኝነት ኦፍ ብትል ዓለም ሁሉ የያዘን ጠበብን በፍቅራችን ልክ እንደ ኤሎን መስክና እንደ ትራምፕ ዓለም ይሰማዋል። ጉዳጉድን ማለት ነው ይወጣል። ፋይል እየተሞዘዘ ለምን? ግንኙነት በጥቅመኝነት ላይ በፍርሃት የተመረኮዘ ነው። የማይሆን አሊያንስ ሸኔና ፋኖ፣ ህወሓትና ፋኖ፣ ኤርትራና ፋኖ፣ መንግስትና ፋኖ የማይመስሉ ጥልፍልፎች ለማየት እኮሌና እኮሌ እኮ ታርቋል ከኮሌና እኮሌ ጋር ልንደራደር ነው። መሬቱ ላይ አለ ስትባል የለም። መሬቱ ላይ መኖር አለ፣ ግልጸኝነት መኖር አለ፣ መተማመን ያስፈልጋል እንጂ የአንድ ሰሞን ብን አይነት ፍቅሬ ወስታል እኔ አላማረኝም አይሆንም። በቃ ዓለም ነው የተገረመው። እንዴት 1 ዓመት እንኳን እንዴት አይዘልቁም? 8 ወር እንኳን እንዴት አይዘልቁም? 6 ወር 7 ወር እንኳን እንዴት አይዘልቅም? የዛን ያክል የሚያበጣበጥ ጉዳይ አይደለም። ነገር ግን ዶናልድ ትራምፕ ስልጣናቸውን ተጠቅመው መክፈል አለብህ፣ ይህን ግብር ትከፍላለህ አለት። ኤሎን መስክ ደግሞ ለምን ጥቅሜን ትነካኛለህ? ኤሎን መስክ እንግዲህ ጥቅመኝነት ነው እንደምታውቁት። እንግዲህ ከትራምፕ ጋር በመጣበቁ ምክንያት በ100 ቢሊዮን የሚቆጠሩ ዶላሮች በድንገት በ1 ዓመት ውስጥ ከፍተኛ ገንዘብ አከብቷል። እሱንም ጥቅም ነው። እሳቸውም ለስልጣን ያስጠጉት፣ እሱም ለጥቅም ነው የተጠጋው። ከዛ በጥቅም ተነካክ እና የማይመስሉ ጥምረቶች ኢትዮጵያ ውስጥ
የማይመስሉ ወሬዎች ትሰማለህ። በቃ ኧረ ፋኖና ህወሓት አንዱ ላይ ሆኗል፣ ኧረ ህወሓትና ኤርትራ አንድ ሆኗል፣ ኧረ እንትን ጌታቸው ረዳና መንግስት አንድ ሆነዋል፣ ስምረት የሚባል ፓርቲ ፈጥረዋል፣ ወደዚሁ መጥተዋል፣ ወደዛ ገብተዋል ምናምን አይመስሉም። ምክንያቱም መሰረት ያስፈልገዋል። ምንም ይሁን ምንም ግራውንድ ይዞ ስትነሳ ነው ለውጥ መፍጠር የምትችለው። በመተማመን ላይ በመወቃቀስ ላይ የውሸት ከመሳሳብ የእውነት መጎዳደል የተሻለ ነው። ለምን የተሻለ ሰው እንዲመጣ ያደርጋል። የውሸት ከመተቃቀፍ የእውነት መገፈታተር ይሻላል። ለውጥ የሚፈጥረው እሱ ስለሆነ ነው። የውሸት ከመሸነጋገል የእውነት መነቃቀፍ ይሻላል። መሰዳደብ፣ መተታቸት፣ መነጣረቅ ይሻላል። ስለዚህ እኔ ብዙ አይነት የኢሎን መስክና የትራምፕ አይነት ትስስሮች ያለው ኢትዮጵያ ውስጥ። ስለዚህ ነው አይሆንም፣ ውሸት ነው ምላቸው። ነገ ሲነጋ ስለምታዩት ነው ስለምታዩት። አሁን እኔ በሰሞኑን በዚህ በጦርነት ይብቃ ምናምን በሚለው እንትን እርግጠኛ ነኝ ነገ እኮ ነገ ሌላ ጉዳይ ስለምትሰሙ እኔ ብዙም እዛ ጉዳይ ላይ የለብኝም። መሬቱ ላይ ሌላ ጉዳይ ስላለን ስለማውቀው መሬቱ ላይ ክላሹም ስናይፐሩም ሁሉ ነገር መድፎም ዲሽቃውም ተዘጋጅቷል። ብዙ ግጭ ነው ተወልወለ የኔ ጌታ ቀለብ ተዘጋጅቶ ደሞዝ በእንትን በአካውንቱ ገብቶ ቁጭ ብሏል። ስለዚህ ይሄ ባለበት ሁኔታ እና አሉላን ይዞ ሞተ እና አቦይ ስብሃትን እና ቴድሮስ ጾጋ ይዞ ሞተ። አሾይና እኮ ነው ወንሽ አራድዬ ልጅ እንታወቃለን። ስለዚህ ምንም መሸነጋገል የሚባል ነገር አያስፈልግም። በቃ ምንም ነው ማለት ያለሁት በእውነተኝነት ላይ ግንኙነት የእውነተኝነት ነው መሆን ያለበት። ለምሳሌ እራስ የኔቶና የአሜሪካ ግንኙነት ጥቁመኝነት ስለሆነ አሁን እሳት እየመጣ ነው። እነዚህ ራሽያኖቹ እሳት ልሰው እሳት ጎርሰው አጥፍቶ ጠፊ ለመሆን ሙሉ በሙሉ ተዘጋጅተዋል። ስለዚህ አሁን አሜሪካኖች ተወረደዋል። እነዚህ ሰዎች እብድ ናቸው። እንዲሁ ለራሽያኖች ወፈፌ ነገር ናቸው። ሊያጠፉና እንዴ እያሉ እኮ ነው አሁን አረጋ የወረከው ነገራችን። የአሜሪካ ባለስልጣናት ለእነዚህ ወፈፌዎች መኖርም አይፈልጉም ማኖርም አይፈልጉም እንዴ ብሎ እኮ ነው የፈረተከው። እነ ትራምፕ እኮ አንተ ለዚህ የፑቲን ወፈፌ ነው ያጠፋናልም ለራሱም ይጠፋል። ስለዚህ ብንረጋጋስ አይ ኔቶ ተው ኔቶ እኔ ሎጂስት የለወታ አናረጋ ይሄ እጄ ንጹህ ነው ኮደ ፍርሃት የትም አይደርስም ነው ምንም። በመርህ ላይ ነው መሆን ያለበት። በግልጸኝነት ላይ ነው መሆን ያለበት። መሸነጋገሊት ማይደርስ አሁን የኤሎን መስክ ዓለሙን ነው መሳቂያ መሳለቂያ አለ። እነዚህ ሰዎች አቦድ እንዲህ ይላል። ለምን መነሻቸው ጥቅመኝነት ነው፣ ገንዘብ ነው፣ ፖለቲካ ነው። ትራምፕ ሰውየው ለስልጣናቸው መወጣጫ አደረገው፣ ሰውየው ለገንዘቡ መወጣጫ አደረገው። ጉዳዩ የሆነ ቦታ ላይ አከቶም ከዛ የጥቁም ጥያቄ ሲነሳ ወደ መነካከስ ለመሄድ ፈለጉ ማለት ነው። ጭራሽ ስድብ፣ ንትርክ፣ ማንጓጠጥ ሁሉ ተጨመረበት ማለት እና የማይመስሉ ድርጊቶች ማንንም አይጠቅም። የሚጠቅመው ምን ሲሆን ነው? ተነጋግረ ተመካክረ እውነተኝነት ላይ የተመረኮዘ ቀጥተኛ ግንኙነት ሲኖርህ ትክክል ነው። አሁን ኔቶ እኔ በኔቶ ጉዳይ ላይ የለበትም ነው የሚለው አሜሪካኖች። ለምን የሚመጣው እሳት ማን ይጎነጫል ነው። መራራ ጽዋ እየመጣ ነው ከፊት ለፊታችን። መራራ ጽዋ እነዚህ ራሽያኖቹ ቂም በቀል ይዘዋል። ማንንም አይምሩም። እኛም በእርግጥ አንምራቸው ያውቃሉ። አሜሪካኖችም ራሽያኖችን አይምሩም። እነሱ የሚጠፉበት እድል የመጨረሻ ጫፍ ላይ ከደረሰው እነሱም ያችን ሰይፍ ያነሳሉ። ራሽያኖቹ ደግሞ ለቡቲ ግንባር ቀደሞች ናቸው። ስለዚህ መጀመሪያ ፍርሃት ያሰባሰባቸው አንድ ከልብ እስከ መጨረሻ ይሄዳሉ ብዬ አልገምትም። እና ትልቅ ነገር ምንድን የትኛውም ግንኙነት በአገር ውስጥም ይሁን በመንደር ውስጥም ይሁን በሰፈር ውስጥም ይሁን በዓለም አቀፍም ይሁን መተማመን ያስፈልጓል። ፍርሃት የወለደ ጥምረት የትም አይደርስም። ድንጋጤ ማጣት ችጋር ያመጣው አንድነት የትም አያመጣው። ምክንያቱም ያቺ ችጋራ፣ ያቺ ፍርሃታ፣ ያቺ ጊዜያዊ ጭንቋ ስታልፍ ወደ መባላቱ ተመልሶን እንጎባለን እና በእውነተኝነት ልክ አሁን ህወሓቶች እንደሚያደርጉት እዛም እንደ አበደ ውሻ እንደሚሮጥ እንደዛ ሳይሆን እውነተኝነት ግልጽ መሬቱን የነካ ነገር መሆን መቻል አለበት። ያለበለዚያ ብዙ ዋጋ ያስከፍለናል። በአጠቃላይ ዋጋ ያስከፍለናል። የምናፍርበት የማናስተካክላቸው ችግሮች ይፈጠራል እና
እቺን በኢሎን መስክና በትራምፕ ያለውን ግንኙነት ይሄ የኔ እይታ የኔ ትዝብት ነው። እናንተ የምታስቡትን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ይሞቻችሁ። ፒስ